ወደ ቻናሌ እንኳን መጣችሁ። ዛሬ የምናየው ሲኤምዲ ላይ ያሉ ኮማንዶችን በጣም ወሳኝና ኢንተረስቲንግ የሆኑ አጫጭር ኮማንዶችን ኮምፒውተራችን ላይ ያለ ኢንፎርሜሽን ባጭሩ ኮማንድ በመጻፍ እንዴት አክሰስ እናደርጋለን፣ እንዴት ወይስ ማውጣት እንችላለን የሚለውን ነው የምናየው። ስለዚህ ስታርት እንሄድና ሲኤምዲ ብለን እንጽፋለን። ሲኤምዲ ያው ኮማንድ ማለት ነው። መረጃዎችን ኮማንድ በመጻፍ አጫጭር ቴክስቶችን በመጻፍ ከኮምፒውተራችን ላይ ማውጫ ነው። ማውዙን ክሊክ በማድረግ ፎልደሮችን ወይም አይከኖችን ወይም ፕሮግራሞችን የምናደርገው ግራፊካል ዩዘር ኢንተርፌስ ይባላል። በኮማንድ ደግሞ በመጻፍ አክሰስ የምናደርግበት ላይ ኮማንድ ላይን ኢንተርፌስ ይባላል። ስለዚህ ዛሬ ኮማንድ ላይን ኢንተርፌስ ተጠቅመን እንዴት ነው የኮምፒውተራችንን መረጃ ሲስተም መረጃው እንዴት ነው ማውጣት የምንችለው፣ እንዴትስ ማየት እንችላለን የሚለውን እናያለን። መጀመሪያ ኮምፒውተራችን ላይ የተጫኑ አፕሊኬሽኖችን እንዴት በኮማንድ ማውጣት እንደምንችል እዚጋ እየጻፍን እናያለን ማለት ነው። ደብሊው ማይክ ፕሮዳክት ጌት ኔም ኢንተር ትሉታላችሁ። ይሄ ኮምፒውተራችሁ ላይ የተጫኑ አፕሊኬሽኖችን ሙሉ ዘርዝሮ ነው የሚያወጣው። እዚህ ላይ ብሉጅ አለ፣ እዚጋ ይታያቸዋል። ኮምፒውተር ላይ ጫንኳቸው። ምናልባት አንዳንዴ በኮንትሮል ፓናልም ሄዳችሁ ማየት ትችላላችሁ። እዛ ላይ ገብታችሁ ግን በዚህ መልኩም ባጭሩ ሁሉንም ነገር ማየት ትችላላችሁ ማለት ነው። እንደገና ደግሞ እዚህ ጋር ያያችሁትን ነገር ኮፒ አድርጋችሁ ለመውሰድ ብትፈልጉ አንዳንድ ጊዜ ሲኤምዲ ላይ ኮፒ ለማድረግ ያስቸግራል። እንደዛ አድርጌ ኮፒ ለማድረግ አይመችም። እንደገና ኮፒን ብታደርጉ እዚህ ውስጥ ሄዳችሁ ነው ራይት ክሊክ አድርጋችሁ ኤዲት ትገቡና ኮፒ ነው። ግን በኮማንድ እንዴት ነው ኮፒ የምናደርገው? ይሄ መረጃ በምን ኮማንድ ነው ይወጣልን? ይሄን ጽፈን ነው አይደል? ስለዚህ ኮፒ የምታደርጉትን ነገር ኮማንዱን መጀመሪያ ታስቀድሙና የቋሚ ምልክት አለች፣ እሷን ከኪቦርዳችሁ ላይ ትጽፉና ክሊፕ የሚለውን ትጽፋላችሁ። ክሊፕ ማለት እያንዳንዱ ኮፒ የተደረገ ነገር ሴቭ የሚሆንበት ፔስት እስከምታደርጉ ጊዜ ድረስ እዚህ ላይ ነው። ክሊፕ ቦርድ ይባላል። ኢንተር ስትሉት ኦልሬዲ ኮፒ ሆኗል። ስለዚህ ኮፒ የምታደርጉበትን ቦታ መምረጥ ነው። ኖትፓድ ላይ ይሆናል፣ ወርድ ላይ ይሆናል፣ የፈለጋችሁበት ቦታ። ኖትፓድ ላይ ብናደርገው ስታርት ዳችሁ ኖትፓድ ከፍታችሁ እንትን ማለት ትችላላችሁ። ግን በኮማንድም እዚህ ላይ ሆኜ ኖትፓድ መክፈት እችላለሁ። ኖትፓድ ብላችሁ ስትጽፉ ይከፈታል። ስለዚህ ራይት ክሊክ አድርጋችሁ ፔስት ነው ኮማንዱ ኦልሬዲ ኮፒ አድርጎታል። ለዛ አድርጋችሁ እንትን ማለት ትችላላችሁ ማለት ነው። ይሄን ለማድረግ የተጠቀምንበት ኮማንድ ኮማንድ ነች ማለት ነው። ኮማንዶቿን እያያዛችኋል። እንደገና የኮምፒውተራችሁ ሲሪያል ነምበር ለማወቅ ከፈለጋችሁ ደብሊው ማይክ ትላላችሁ፣ ባዮስ ጌት ሲሪያል ነምበር። እያንዳንዱ ኮምፒውተር የተለያየ ሲሪያል ነምበር ነው ያለው። የኔ ሲሪያል ነምበር ይሄ ነው። እናንተ ደግሞ የተለያየ ሲሪያል ነምበር ሊኖር ይችላል። የተለያየ ነው እያንዳንዱ ኮምፒውተር ሲሪያል ነምበሩ። ኮምፒውተራችሁን ሲሪያል ነምበር ባጭሩ በዚህ ማወቅ ትችላላችሁ። ማክ አድሬሳችሁን ከፈለጋችሁ ጌት ማክ አድሬስ ለማወቅ ከፈለጋችሁ ጌት ማክ የኮምፒውተራችሁ ማክ አድሬስ ኢንተር ስትሉት ይኸው ማክ አድሬሱ በስቷል አይደል? ብሉቱዝ፣ ዋይፋይ እና ኢንትራኔት ሶስት አይነት ድራይቨርስ ብዙ ድራይቨሮች ስላሉ ነው እዚህ ጋር ኮምፒውተሬ ብሉቱዝ አለው፣ እንደገና ኢንትራኔት አለው። እዚህ ጋር ደግሞ እነዚህ ሁሉንም የኔትወርክ ድራይቨሮችን ማክ አድሬስ ስላመጣ ነው። እንደዛ አድርጋችሁ ማክ አድሬሳችሁን ማግኘት ትችላላችሁ። አይፒም እንደዛ አለ። ኔትወርክ ፖርሽን ላይ ሳቀርብ አብሬ እሱን አቀርበዋለሁ። እንደገና ደግሞ የኮምፒውተራችሁ መረጃ አጠቃላይ የሲስተም መረጃውን ኮምፒውተራችሁ ላይ ያለውን ለማወቅ ሲስተም info.exe ይህ ኮምፒውተራችሁ ላይ ያለው ሙሉ መረጃ ነው የሚያወጣላችሁ። እነዚህ ማሳያችሁ ነገሮች ግራፊካል ዩዘር ኢንተርፌስ ወይም ክሊክ በማድረግም የምታገኟቸው ናቸው። ግን ባጭሩ እንደዚህ በሆነ ባጭሩ እንደዚህ ኮማንድ በመጻፍም
አክሰስ ልታደርጓቸው ትችላላችሁ። ይኸውና ይህን ኮማንድ ስንጠቀም ኮምፒውተራችን ላይ ያለው መረጃ ኦፕሬቲንግ ሲስተማችን መቼ ተጫነ የሚለው ኦሪጂናል ኢንስታሌሽን ዴቱ መቼ ነው፣ ሲስተም ቡት ያደርገበት ሰዓት፣ የኦፕሬቲንግ ሲስተማችን ስም ማይክሮሶፍት ዊንዶውስ 7 ነው እኔ የምጠቀመው። እያንዳንዱ ቨርዥኑን ያሳያቸዋል። ከዛ ባዮስ ቨርዥናችሁ ሳይቀር ይሄ ነው መሰረታዊ ነገሩ። መቼ ነው የተመረተው? 2013 ማለት ነው። ግን ኦፕሬቲንግ ሲስተሙ ለመጀመሪያ ጊዜ እዚህ ኮምፒውተር ላይ ተጫነ የሚለው መቼ ነው? በቅርብ ስለገዛው ነው ፒሲውን በ2019 ነው የሚለው ማለት ነው። ስለዚህ ሜሞሪው አለ፣ ኤቭሪቲንጉን እዚህ ጋር ያለውን ነገር ማወቅ ትችላላችሁ። እዛ አርጋችሁ ማየት ትችላላችሁ። አጫጭር የድራይቨር መረጃዎችን ድራይቨር ኢንፎርሜሽኖችን ማወቅ ካለ ዲኤክስ ዳክ ኢንተር ስትሉት ያመጣላችኋል። ራሙን ያመጣላችኋል። ዲስፕሌይ ድራይቨር፣ ሳውንድ ድራይቨር፣ ኢንፑት ድራይቨር፣ ስለ ኮምፒውተራችሁ ማየት የሚፈልጉትን ነገር በዚህ መልክም ማየት ትችላላችሁ። ይሄ ዲኤክስ ዳክ ይባላል። ሌላው የኮምፒውተራችሁ ታይትሉን ይሄን መቀየር ከፈለጋችሁ ዝጋ ያለው ታይትል የፈለጋችሁን ኢንተረስቲንግ የሆነ ነገር መጻፍ ትችላላችሁ። ታይትል ብላችሁ ስማችሁ ልታረጉት ትችላላችሁ። ኮምፒውተር ዝጋ ያለው ታይትሉ ሲ ምናምን ነበር የሚለው ኢንተር ስትሉት ኮምፒውተር ወደሚል ይቀየራል። በስማችሁ ማድረግ ትችላላችሁ። ቴክስቱን ከለር ነጭ ነው ከደበራችሁ መቀየር ትችላላችሁ። ሄልፕ ከለሮችን ያወጣላችኋል። ከለር ኢንተር ስትሉት የነዚህ ከለሮች ወጡ። በኮርነር የወጡት ለመቀየር ከፈለጋችሁ ለምሳሌ ብሉ ማድረግ ከፈለኩ ከለር 01 ማለት እዚህ ጋር ብሉ ነች። እችን ማድረግ እችላለሁ ማለት ነው። ኢንተር 01 አልቀበላለኝ። እሺ 02 ላድርገው። ከለር 02 ከለር እኛውን ግሪን አረኩት። ወደ ነበረበት ነጭ ለመቀየር ነጭ ስንት ነው? 07 ነው። 07 እናደርገዋለን። ከለሩ ወደዛ መቀየር እንችላለን ማለት ነው። ሌላው ፎልደር መደበቅና ሀይድ ማድረግና አንሀይድ መደበቅ አለመደበቅ እነሱን ለማየት ከፈለጋችሁ ደግሞ አሁን ለምሳሌ ኤምኤም የሚል ፎልደር አለኝ እዚህ ጋር። ይህን ፎልደር ሌላ ሰው እንዳያይብኝ ከሆነ ሀይድ ማድረግ እችላለሁኝ። ይህን ሀይድ ለማድረግ መጀመሪያ ዴስክቶፕ ዳይሬክተሪ ላይ ይገባለሁ። ሲዲ ዴስክቶፕ ዳይሬክተሪ ጠራዋለሁ። ዴስክቶፕ ላይ ገብቻለሁ። ስለዚህ ፎልደሩን መደበቅ እችላለሁ። አትሪፕ ነው የምጠቀመው። አትሪፕ ኤምኤም +H +S +R ኢንተር ይታያችኋል። ኤምኤም ኦኬ +H የምትለዋን ዘርያታለሁ። እንጻፍኳትም ለዛ ነው +H። እዚህ ጋር ኤምኤም የምትለው ጠፋች። ለመመለስ ከፈለጋችሁ ማይነስ ማድረግ ነው። ፕላስ ያደረጋችሁትን ማይነስ ታረጉታላችሁ። ማይነስ ኢንተር እዚህ ጋር ፎልደሯ ሲመጣ ታያታላችሁ ማለት ነው። ስለዚህ እነዚህን አትሪብ ምንድን ነው የአትሪብ ላይ ያሉ ፕሮፐርቲዎችን ማወቅ ከፈለጋችሁ ስላሳረጋችሁ ጥያቄ ምልክት ኢንተር ፕላስ ምንድን ነው አር ምንድን ነው ኤስ ምንድን ነው የሚለው ዝርዝር ነገር እዚህ ጋር ታያላችሁ ማለት ነው። በዚህ መልኩ የፈለጋችሁትን ነገር ማየት ትችላላችሁ። እስካሁን የጻፋችሁት ኮማንድ ለማወቅ ከፈለጋችሁ F7 ስትጫኑ እነዚህ ኮማንድ ናቸው። ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ። ኢንተር ስትሉት F7 ተጭናችሁ ያመጣችሁት ነገር ይጠፋላችኋል። እነዚህ ይመስላሉ ሲኤምዲ ላይ ያሉ እንግዲህ ስለ ኮምፒውተራችን ባጭሩ ኮማንድ በመጻፍ የተለያዩ ነገሮችን አክሰስ የምናደርግበት ነው። ኔትወርክ ዙሪያ ያሉትን ደግሞ ቀጣይ ይዤ እመጣለሁኝ። ቴንኪው። ሰብስክራይብ፣ ላይክ፣ ኮሜንት በማድረግ የተለያዩ አዳዲስ ነገሮችን ይዤ እንድመጣ እንድታበረታቱኝ እጠይቃለሁ። መልካም ጊዜ